የላይኛው አላለቀም ነበርና ላይ ወጥቼ ሳይ አካፋ አገኘሁ። ያን አካፋ በሆዴ ደብቄ ወጣ። 2 ወር ታመምኩኝ። ሩቃ ምናምን ተቀርቶብኝ ነው የዳንኩት። 5 ብር ይሰጠኝና ቤተል ተቅዋ መስጂድ ሂድ ቅራት ቀራ ይለኛል። ይሄ መንገድ አይጠቅምህም፣ ከዚህ መንገድ ራቅ፣ የአባትህን መንገድ ተከተል ይለኛል። 3ቱም ህልም ተመሳሳይ ነበር። በተደጋጋሚ ዘፈን አዳመጥኩኝ። አእምሮ ላይ አልቀመጣለ። ሰላትን ሰገድኩኝ። ውዱ አላደረኩም። ወደ መስጂድ እስከገባ ድረስ እያለቀስኩ ነበር ምገባ የነበረው። በጣም ውስጤ በጣም የተሰማበት ጊዜ ነበር። በጣም አለቀስኩኝ። ሐቂቀተን አላህ ሐፊዝ አድርገኝ ብዬ ማለት ያ ረቢ ሐፊዝ አድርገኝ ያልኩኝ። መድረሳ ላይ በጣም ብዙ ገጠመኞች ይኖራሉ። ይብዝ ማከለ የማትረሳውን የመድረሳ ገጠመኛ ሰለኝ እስኪ። 3 ነን እና በጣም አስቸጋሪ ነን። ከ3ታችሁ ገጠመኝ አይደላችሁ? አንተ ብቻ ነህ እንቅልፍ? እኔ ብቻ ነኝ እንቅልፍ። ግን አስቸጋሪ ናቸውና እሺ የማን ማስቸጋሪ ማለት መርከዝ ላይ አብዛኛው ጋር ያለ ተደብቀን ስጋ ሰርቀን ጃሚልኩ ካካው መጣባው ደምሽ ተደብቀን ለይት ተነሳንና 3 ነን። ተደብቀን ቁልፍ ከሚቀመጥበት ወስደን ቆንጆ አድርገን ሰራችሁት። ሰራና የጥጋባችን ጥጋብ የተረፈልን በዛው ተሰሪ ይመጣ ነው። ኦኬ በቃ እኮ ካርጋችሁ ምናምን ማለት ነው። በልተን ጨርሰን ጠግበን ከዚህ የተረፋችሁ መጀመሪያ እኮ ተቀተን ነው። ተቀተን ሌላ ክፍል ተቀመጥን። ኦኬ ከዛ በኋላ ሄዳችሁ ጨራሽ እና የተቀጣንበት ክፍልና ኪችኑ አንድ አጠገብ ነው። እዛ ረሚ ማረጋችሁ ተስገው የጥጋባችን ጥጋብ ሆኖ ነው ማለት ምግቡን ብንደብቀው ችግር አልነበረውም። ላይታወቅ ይችላል፣ ያው ማን ይባላል? አዎ ላይታወቅ ይችላል። እኛ ጠግበን እቃው ላይ አስቀምጠን በቃ ተው ነው። ሌሎች ተማሪዎች ጧት ላይ ተሻሙና በሉት። ከዛስ ታወቀ? ግን ታወቀና በረንዳ ላይ ያደርነው። አንተ በቃ ያለየው ላይ ፊልም ከመሸ ጎዳና ከተጫ እሺ ያንኛው ሌላ አንዛልኝ እስኪ። ሌላ ደግሞ ያው ሱብሂ ላይ እንደዚሁ ማለት ማታ ላይ ልብስ አጥበን ምናምን ልንሄድ አካባቢ ነው። ወደ ለረፍት ነው የሚኬድበት። አዎ በቃ ልብስ አጥበን ምናምን ሁሉንም ጨራርሰን ባልንበት ታይም ላይ በቃ ሁሉንም ምን ጧት ላይ ስንነሳ ልብሳችን ሙሉ የለም። ኦኬ አጂብ ሙሉ ማለት ሌባ ገብቶ ነው። ሌባ ገብቶ ማለት የመድረሰው ተማሪ እንዳለ ያውም ደግሞ ከተዘበዘፈ ነው ሲጨምር የወሰዱት። እዚህ አንዳንድ ቦታዎች አሉ እስከ ተሰጣ የሚሸጥበት እዛ መፈለግ ነው። አይ ስለ ይሄን ጉዳይ ስታነሳ እንዲሁ አንዴ እኔም ትንሽ አስቸጋሪ ነበርኩ። ግን እኔ መድረሳ ከወጣው በኋላ መድረሳም አስቸጋሪ ነበርኩ። ከመድረሳ ከወጣው በኋላ ያው ቤተል ስለሆነ ያደከው ታውቀዋለህ። አንድ ሜዳ ነበረ። አሁን ቤት ምናምን ተሰርቶበታል ሜዳው ላይ እና እዛ በቃ ስንራገጥ ብለን ከዛ ያው ልብስህን ራስህ ነው የምታጥበው። እኛ ቤት እንደዛ ነው። ከድሮ ልብሳችን ራሳችን ነው የምናጥበው። በቃ ከህፃንነት ጀምሮ ማለት ነው። ከዛ ልብሴ እንዳለ ቆሽሿል። ሙሉ ልብሴ ብራዘር ተቆጥቶኝ ምናምን አጠበው እንዳለ አንተ ምናምን ብሎ በቃ መቱኝ ምናምን። ከዛ ሙሉ ነው ማለት በቃ ሙሉ የለበስኳት ብቻ ናት ያለችው። ከዛ እሷም ቆሽሻለች ያው የሚለበስ የለበስኳት። ከዛ የተዘፈዘፈውንም ጫማዬንም ሙሉ ልብሴን ገብቶ ወሰደው እና ለተወሰነ ጊዜ ያው ያንተ ጣፈንታ ግን ከዛ በኋላ ምን አይነት ነገር ተፈለገ ምናምን? አረ የለም በቃ የለም አምልጧል እና ወኪ ያርጋችሁ ሄዳችሁ ወደ ቤት አይዛችሁ። በጣም የሚገርም ነው። ወደ ኢማምነት የገባህበትን ጊዜ ቅድም እያነሳሳልኝ ነበር። ገና መድረሳ እያለህ በድፍረት ታሰግድ እንደነበር ማለት ነው። ከዛ በኋላ ምን ያክል ቦታ ላይ ያሰግድሃል? ለምን ያክልስ ጊዜ ያሰግድክ? ያው 2 አመት ነው። ኦኬ 2 አመት ነው። እሱም ያው አሸዋ ሜዳ ነው። እዛው አሸዋ ሜዳ ያሰግድ። አዎ ከዛ በኋላ ግን ተቋም መስጂድ
ቤተል ያለው ማለት ነው። አዎ ቤተል ያለው መስጂድ ያው ለመግባት ያው ገብቼ ነበረ ተፈትኜ ነበር ያው አልፌ ብዙ ጊዜ የሰው አስተያየት ወደዛ ነገር እንዳትቀርብ ያደርጋል። ላነሳል ልጠይቅህ ነበር ኢማምነት ላይ ከባዱ ነገር ምንድነው? የሰው አስተያየት ሰው በጣም አስተያየት ያበዛል። አዎ ኦኬ ብዙ ጊዜ ደግሞ እውቀት የሌለው ሰው ነው ላንተ አስተያየት ሊሰጥ የሚፈልገውና አንዳንድ ጊዜ ሕክማ ጥበብ ያስፈልጋል። አንድ ሰው ለመመለስ እንኳን ከተፈለገ ሕክማ ያስፈልገዋል። እንዲሁ ዝም ብሎ መጥቶ ምን ነው እንደዚህ ምቀራው ምናምን አይ ብዙ አይነት አስረዘም ካለ ብዙ ጊዜ ደግሞ እኔ አስረዘም ካለ ጮህ ካለ ይህን ታሪክን ቢያውቁ አስረዘም ካይሉ የከራማ ያፈስኩ ሰው ኩሪ እና ይሄ ነው ብዙ ጊዜ ከዚህ ነገር እንትን እያለኛለሁ። ኦኬ ኢማምነት ማለት ነው። ኦኬ ሌሎች ሰዎች ሳጋጥመው ያውቃሉ ልክ እንዳንተ እንደዚህ አስተያየት በዝቶባቸው ያራቁ ሰዎች የምታውቃቸው ሰዎች አሉ? አዎ አረ አብዛኛው እንደም ወደ ምሕራብ የማይቀርበት ምክንያት አንዱ ይሄ ነው። ኦኬ ሰው በጣም ሐሳብ ያበዛል። አዎ ሰው ሐሳብ ያበዛል። አዎ ድምጽህን ለምን እንደዚህ ታደርጋለህ? መጀመሪያ ኮንተን ያ ፋቲሃ የቀራህበት እኮ አሪፍ ነበር። ሶስተኛው አያ ስትቀራ እና አራተኛው ከምን ያስጨንቃል ሰው እውነት ነው እንደዚህ በቃ እና ይሄ ለዚህ እንትን ማለት ወደ ምሕራብ እንዳትቀርብ ያደርጋል። ይሄ እንግዲህ ለተመልካቾች የደረሰ መልእክት ነው። እባካችን በቻልነው አቅም አስተያየት አናብዛ። ወይ አስተያየትም መስጠት ከፈለግን አደብ ባለው መልኩ የሆነ ነገር አጋላብጠን ደግሞ ቢሆን ጥሩ ነው። እንደው በጣም የሚገርምህ አንዴ ስለ አስተያየት ስታነሳ የሚታወቅ ወንድም ነው ስሙን መጥራት ያስፈልግም ነሺዳም ላይ በጣም ታዋቂ የሚባል ልጅ ነው። ቁርአንም ላይ በጣም ታዋቂ የሚባል ልጅ ነውና 2009 ላይ ወይ 2008 ላይ አካባቢ ከሁለት አንዱ አመት ቤተል መስጂድ አብረን አሰግደን ያኔ አንድ ቀን በሆነ ምክንያት ሳላሰግድ ቀረውና አብረን ነበር የምናሰግደው። እኔ ውጭ ሰገድኩኝ። ከዛ አጠገቢ ልጁ አለቀሰ። ሱረቱል ሁድ ላይ ይቀራ ሱረቱል ሁድ መጨረሻ አካባቢ በጣም ከባድ አንቀጾች አሉ የሚያስፈሩ አንቀጾች እና ኦብቪስሊ ይታወቃል ይከብዳል። ቁርአን የሚያቅሰው እዛ ጋር ዝም ብሎ ማለፍ ይከብዳል። አለቀሰ ልጁ። ከዛ ሲያለቅስ በቃ አለቀሰና mesela ማልቀሱ ደግሞ እንትን አይደለም የሆነ አልቅሶ አይደለም ያለፈው መቅራት አቃተው ከበደው። ከዛ ትንሽ በቃ ጸጥ አለ። ሊቀራ ሲል ይዟል። አሁንም ሊቀራ ሲል ከዛ መጨረሻ ላይ አላሁ አክበር አለ እና ወረደና ወላሂ በጣም የሚገርም አጠገብ የነበረ አንድ ሰው እንዴ የዚህ መርካቶ ለመተን ያለቃቅስብናል እንዴ ምናምን አለ እና እኔ በቃ ሱብሃንከ ረቢ ደንገጥኩኝ። ምልህ ይሄ ሰው ያቃለው እንዴ ምናምን አልኩኝ። ደግሞ ደክሞታል ይሄ ሰው መርካቶ ነው ያለው ነጋዴ ነው። ከዛ መልሶ ደግሞ እዚህ ጋር የተናገረበት መንገድ ደግሞ ሳስበው አላቅም ብቻ በጣም ከበደኝ እና አንዳንዴ ሐሳብ ስንሰጥ በተለይ በጣም ተጨንቀው ስለሆነ ኃላፊነቱ ምናምን ከባድ ነገር ስለሆነ እንደው በአደብ ቢሆን አደራ ለማለት ነው። ካብዱ ወሰድኩት ሐሳብ ነው። አብዱንም ያስጨነቃችሁ ስለሆነ ተናብይ ስም አልጠራም ቤተል መስጂድ ላይ طيب السلام عليكم ورحمة الله وبركاته دار الكبرى قرآننا يدين تمرت معاكلوچنا دار الكبرى قرآننا يدين تمرت معاكل قرآንን ከቃይዳ ጀምሮ እስከ ሂፍዝ ድረስ ያስተማረ ቆይቷል። ዳር الكبرى እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል። የኪታብ ወይ መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والضحى
والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث. مرحبا በቁርአን ረፍት አደረግን። ስለ ኢማምነት እያነሳን ነበር። እንግዲህ ኢማምነት አስተያየት በጣም እያበዛ ሰው ማህበረሰቡ አስተያየት እያበዛ ኢማሞችን እያስጨነቀ እንደሆነ እና አስተያየት መሰጠት ካለበትም አደብ ባለው መልኩ እውቀትን ደግሞ ባማከለ መልኩ እንጂ የግል ፍላጎትን ብቻ መሆን እንደሌለበት አንስተናል። የኢማምነት ገጠመኝ ካለህ ንገረኝ እስኪ። ኢማምነት ገጠመኝ ሱረቱ ናስ ረመዳን መጨረሻ ላይ ሱረቱ ናስ ያሰገዱ ቁል አዑዙ ቢረቢ ናስ ብዬ መሊክ ናስ ሚን ሸር ወስዋሲ ኸናስ አልኩኝ። ኢላሂ ናስ አትል ኢላሂ ናስ አል ቢነግሩኝ ቢሉኝ እንዴ እንትን ልበለው ኢላሂ ናስ ጠፋችኝ። በቃ ሱብሃንአላህ። ደግሞ ሱረቱ ናስ ለሸሩ ሙሉ መስጂድ ነው በስ ይነግረኝ ነበር። ጮህበህ የንም መንጋኮ ነው ይመስል። ከዛ ግን ተመልሼ ቁል አዑዙ ቢረቢል ፈለቅ ቀርቼት አላሁ አክበር አልኩኝ። ግድሉኝ አልኩት። እምቢ አለኝ። በቃ በጣም ደጋግሜ ሞከርኩት። ያ አላህ እያሉ እየነገሩት ሰማዋል አይደል? እየነገሩኝ ሰማዋለሁ። ሐቂቀተን ከሰገድኩኝ በኋላ ምን ትዝ አለኝ፣ አንዳንድ ሰዎች ሸሃዳ እየተነገራቸው እምቢ የሚላቸው ሰዎች ለካ ይሄ ነው ብዬ ወላሂ በዛ ሰዓት ላይ እኔ ተመለከትኩት። አዎ በቃ አላህ Subhanahu Wa Ta'ala ራሱ ሲመራህ ነው ሸሃዳ እንዲሰጥህ የሚችለው። ሱብሃንአላህ። በጣም ከባድ ነው። እውነት ነው። ሊሆን ይችላል ምን ይሰናል። አላህ ኻቲማችንን በሸሃዳ ያድርገው። እኔው ልክ እንደዚሁ አንድ ሀላታ ላይ ጠፍቶብኝ ሲስተር ጋር መርካቶዬ ከዛ በቃ እየነገረችኝ ደግሞ ዛሬ ጥፋብህና ይጮህብሃል ሰው ተዋቀራ እያለች ያራማ ጁዝ ነው ብለህ ታልፋታለህ። ጠፋብኝ ሀላታ ላይ ደግሞ ሰብህ ስመረብከና ሀላታ አማጁዝ ያላፈዘው ሲል ጮህብኝ። በቃ ጮህብኝ፣ ቲፒካሊ ጮህብኝ ነው የምልህ። ምኑን ልስማው እና በቃ ግራ ነው የተጋባሁትና ያው እንዳንተ እንትን አልኩም ሰማሁት። በኋላ ላይ ሰብህን ቀርቼ ግማሽ ቀርቼ አደረድኩ። ግን እንደዚህ ነገር ያጋጥማል። በዚሁ ግን መልእክት ነው ኢማምነት ጋር አካባቢ ያሉ ጥቂት ሰዎች ቢናገሩ ነው ጥሩ የሚሆነው። ኢማምነት በጣም ከባድ ነገር ነው። ብዙ ሰው አላቅም እንዴት እንደሆነ አይገባኝም፣ ግን አቅልሎ ነው የሚመለከተው። አላቅም እንግዲህ ላይሆንም ይችላል፣ ግን እኔ እንደዛ ፊል ስለማድረግ ወላሂ ኢማምነት አላቅም። በተለይ ደግሞ የረጅም ጊዜ ልምድ ከሌለ ልምድም ኖሮ ልምድ ከሌለ ማተው በተለይ አዳዲስ ልጆች ምናምን ሲኮን ልምድም ኖሮ በጣም ከባድ ኃላፊነት ነው። ያስፈራል። አትበላም፣ ትንሽ ነው የምትመገበው። በኋላ አንተ እንደለኝ ብለህ ወራጃ ቀኑን ሙሉ ትቀራዋል ምናምን። ከዛ ድምጽህ ነገር ያሳስብሃል። ከዛ ፋቲሃን እንዴት ምክንያቱም ድምጽ ደግሞ ታቋዋለህ ይከዳሃል። በተክቢራ ሌላ አይነት ተክቢራ ካልክ የምትቀራበት ድምጽ ይበላል ሌላ ይሆናል። እኔ ሱዳን ልቀራብዬ ደቡብ ሱዳን ትገባለህ መተማ ትቀራለህ ሌላ ትቀራለህ ማለት ነው። እና በጣም ከባድ ነገር ነውና እንደው በቃ ነርአፍ ቢሂ ሰው በጣም ስለሚያቅ ብቻ መናገር የለበትም። አንድ ሰው ወይ ሁለት ሰው ከዛ በኋላ ደግሞ ችግር የለውም ይጥፋው። በቃ ኖርማል ነገር ነው፣ ሰው ይጠፋዋል ማለት። አንዳንዴ ማለፍን መልመድ ጥሩ ነው። እኔ ወላሂ አንዳንድ ቦታ ላይ መድ ምናምን የሚያስተካክሉ ሰዎች ናቸው። የሆነ በቃ የሆነ በጣም ትንሽዬ ነገር ምናምን የሚያስተካክሉ ሰዎች ናቸው። በቃ ሰውየው ረግጦት ካለፈውና በሆነ ሙድ ውስጥ ገብቶ እየቀራ ከሆነ ስብር ያረጉታል። በቃ አስቆሞ ይለ መተው ነው ምንም አይሆንም። አንተ ማለት ምን ይሆናል? ያለም ፍጻሜ አይደለም እኮ። ስለዚህ እንደው ኢማምነትን አቅልላኒ ከዛ ውጭ ደግሞ ኢማሞችን ለማረም ምን ይል ሰዎች እኔ ከ3ኛ ፎቅ ሆነው ወደ ታች የሚያረም ሰው አይቻለሁ። ቤተል መስጂድ
ሶስተኛ ፎቅ ላይ እየሰገድኩኝ ድፍን እኮ ነው አይሰማም እኮ ስልህ ክፍት እኮ ቢሆን እኮ ዝግ ነው በቃ ኦልሬዲ ይጮሃል ኢማሙ ታች ጠፍቶት ማለት መርቅኑ ነው አይ ዶንት ኖ አላውቅም ስለዚህ በጣም ከባድ ነገር ነው ለተመልካቾች የምለው ነገር ነው ኢማምነት በጣም ከባድ ነገር ነው በየትኛውም ወቅት በየትኛውም ሰላት ኢማሞችን ማረም ያለበት አጠገባቸው ያለው ሰው አጠገባቸው ያለውም ሰው በጣም የሚቀሩበት መንገድ ወይ ምናምን ነገር በጣም ሙድ ውስጥ ገብተው ከሆነ በቃ መተውን ያለበት ምንም የሚጎለው ነገር የለም ቢናገር ምንም የሚጨምረው ነገር የለምና እባካችን ይሄንን ነገር እንዳንረሳ ለማለት ነው እንግዲህ አብዱ ኢማምነት ገጠመኝ ሱረቱና ስለላለ እንዴ ያገጠመ ነገር አለ አንድ ገጠመኝ አለ እሺ እዚህ ተቋም መስጂድ ለመጀመሪያ ጊዜ ስገባ ነው በቃ ብዙ ተቋም መስጂድ ብዙ ገጠመኝ ነው ያለ ከ3 አመት በፊት ነው 2 አመት ገና ስገባ እግሬ በጣም መንቀጥቀጥ ጀመረ ፈርተህ ማለት ነው አዎ ጭንቀቱ በጣም በቃ ከዛ ምን አደረኩኝ እግሬን አነሳሁኝና መሬት መታወት ያ ሁድ انما فيك بندرج رسول እሺ ሰለላሁ ዐለይሂ ወሰለም መታወት አንደኛው መታወት በጣም ሲንቀል ልወድቅ ነበርና ኦኬ ቢሲ ለኝ እግሬ ምድግ አረክና መታወት መሬቱን ያ ትንሽ መንቀጥቀጡ እንትን አለኝ አንደኛውም ቀጠልኩኝ አንደኛው ነው በቃ በጣም ፈርተህ ማለት ነው ፈርቼ ማለት ነውና በቃ ይሄ ነገር በጣም ኦኬ የሰላት ነገር ነው በዚህ በሚገርም ነው ብዙ ኢማሞች ናቸው ባይዘው እንደዚህ ነገር ያጋጠማቸዋል የመፍራት የሆነ የመደንገጥ በቃ እና እኔ እንደውም ሰጀስት ማደርገው እንደው ትልልቅ መስጂዶች ላይ ከማሰገዳቸው በፊት አነስ ያሉ መስጂዶች ላይ በደንብ በቃ መሞከር አለባቸው አሁን በድፍረት በቃ ማለት አንዳንድ ብድግ ብሎ ምናምን ነገር ትልቅ መስጂድ ላይ ለማሰገድ የሚመጡ ሰዎች አሉ ጭንቀቱን አትችሉም በቃ ተጨነቃለ ልብ ልትወጣ ነው የምትደርሰው ምናምንና ለኢማሞች ይሄንን ደግሞ እንትን በሉ አንዳንዴ ደግሞ አሁን እንደ አብዱ ብዙ ቦታ አሰግዷል ከዚህ በፊት ቤተል ከማሰገዱ በፊት ብዙ ቦታ ሞክሯል ብዙ ቦታ መጥቷል ይህ ደግሞ ፍርሃት ያለባቸው ሰዎች ደግሞ ሁለተኛ ጀማ አንዳንዴ ምናምን ገባ ወጣ ምናምን ይያሉ እና ከኋላ ያለውን ሰው ምናምን ደግሞ በጣም ከልክ በላይ ቦታ ለመስጠት ያው ኃላፊነት ነው ያስጨንቃል ያስፈራል ምናምን ግን በቃ ዞሮ ሰው ናቸው እንዳንተው ምንም የተለየ ነገር የላቸው መላእክቶችን አይደለም የምታሰግደው ምናምንና ይሄን ነገር ኮንፊደንሱን ማዳበር ተገቢ ነው በያስባለሁ ጭንቀቱ በጣም ከባድ ስለሆነ አብዱ እግሩ መሬት መታ በጭንቀት ብዛት ማለት ነው طيب ወደ ሌላ ነጥብ ለለፍ ሙራጃ እንዴት ነው የምታደርገው እሱንም በከራማና እንዳትለይ ሙራጃ እንኳን ማለት መንገድ ላይም ሲሄድ ለምሳሌ ከበቀራ በጀምር ሶላት ላይም ከዛ ቋቁንኩበትም ቀጥለው ኦኬ ዝም ብለህ እየቀራህ ነው ማለት ነው በተለይ ብዙ ጊዜ ነው አሁን ማለት መንገድ ከቤት ለዓለም ባንክ በእግሬ ነው የሚሄደው አብዛኛው ጊዜ ማለት ነው ኦኬ እኔ ለሙራጃ ይመቸኛል ኦኬ እና በተለይ ሙራጃ ቆንጆ የሚሆነው መንገድ ላይ የተቀራ ሙራጃ ለምን ፊት ለፊት ላይ የምትመለከተው ነገር ብዙ ነገር ታያለ ሐሳብን ሰብስበህ ቁርአንን መቅራት ማለት ትልቅ ነገር ነው እና ሙራጃ በእንደዚህ አይነት መልኩ ነው ማድረገው እና ሌሊት ላይ ኦኬ ሌሊት ትሰግድበታለህ ሌሊት ላይ ኦኬ ማሻአላህ እንግዲህ እየሰማችሁ ነው ሐፊዞች የመጀመሪያ ጊዜ ነው ካንተ መሳው መንገድ ላይ ይድክ ግን እውነትህን ነው በጣም ሐሳብህ በትንትን ባለበት ነገር እያየህ ምናምን ሲሆን ወደ ሌላ ሱራ ብና ሄደህ ግን ጨርሰህ አታውቅ በቀራ ጀምረህ ሳታውቅ እሱ ሶላት ላይ ነው ሶላት ላይ በቀራ ጀምረህ እዚህ ኒሳ ብለን ጨርሰህ ታውቃለህ እንደዚህ እሱ ሶላት ላይ ነው እንጂ እንደዚህ እንኳን እንትን አይደለም መንገድ ላይ ምናምን መንገድ ላይ ወደ ሌላ ቦታ አልገባም ኦኬ በጣም ጥሩ እሺ ቁርአን እንደው ምን ጨመረልህ አንተ ኪት ወዲት ነው ያነሳህ ቁርአን ከመቃብር ውስጥ ነው ያወጣኝ አላህ እንደነገርኩ ያው አካፋላልኩም በሱ ምክንያት ስለ ሽርክ አውቄያለሁኝ አላህን በብቸኝነት መገዛት እንዳለብኝ ያኔን ያወቅኩት እና ቁርአን ማለት ህይወት ነው ጓደኛ ነው የሚገርምህ ቁርአንን ካልቀራው ራሴን ያመኛል በቀን ውስጥ ማለት አንዳንድ ጊዜ ረስቼው ካልቀራሁኝ ለምንድን ያመመኝ ብዬ ተዚህ ሲለኝ ቁርአኑን ስቀራም ይለቀኝ እና ጓደኛህ ማድረግ ያለብህ ቁርአን
እና ብዙ ሰው ጓደኛ አለ። አንድ ጓደኛ አለኝ ላኪን እሱንም በቁርአን ያገኘሁት ያው ብዙ ጊዜ ባንገናኝም አሁን ላይ ብዙ ጊዜ ባላገኘውም ግን ለኔ ቁርአን ነው ከምንም በላይ ጓደኛዬ። ከኔ አይለይም፣ የትም ቢሄድ ከኔ ጋር ነው። አንዳንድ ጊዜ የሆነ ጥፋት ልታጠፋ ስትል ቁርአኑ ይመልሳል። ሱብሃንአላህ ወላሂ ያየሁት ነገር ማለት ነው። የሆነ ጥፋት ልታጠፋ ስትል ተው ይልሃል። ውስጥህ በቃ ይከነክናል። ቁርአን ሐፍጂ ቁርአንን ተብይ የቁርአኑ አያ ነው የሚመጣው። አንዳንድ ጊዜ ሰው እንትን ማለት አላህን ቁርአን የሐፈዘ ሰው ምናምን አይሳሳትም አይባልም ሐቁ ማለት ነው። ነገር ግን ልትሳሳት ስትል ሰው ነህና ልትሳሳት ስትል ቁርአን ይመልሳል። ለኔ ምርጥ ጓደኛዬ ነው ቁርአን። በጣም ብዙ አናቅስቶችና ምዕራፎች አሉ። ከቁርአን ውስጥ በጣም ቢነካ አያ ምንድን ወይም ሱራ በጣም በቃ ውስጥህን ስታነበው ምናምን? ወላሂ መጀመሪያ ላይ እንደነገርኩኝ الذين قالوا ربنا الله የሚለው ነው። እሱን በቃ ውስጥ የሚነካኝ አጂብ። ለምንድን ነው ግን? አንድም ወደ አላህ ያስጠጋችኝ አያ ናት። በሷ ሰበብ ነው ወደ ቁርአን የቀረብከው? አዎ ገብቼ ፈለኩት እና ሼክ ሙስጠፋ የሚባለው ያጎቴ ልጅ ናቸው። እሳቸው ሄጄ ነበር ተፍሲሩን የጠየቅኳቸው። ቁርአኑን ቀራሁላቸው፣ እሳቸው ነገሩኝ እና እኔም እድል እንዳለኝ ተሰማኝ። ያ አላህ ቃል ኪዳን ተሰጥቶናል እና ያን ነገር ከውስጥ የማትወጣው ነገር ያ በቃ الذين قالوا ربنا مستقام تتنزل عليهم الملائكة الا تخافوا የሚለው በቃ ከዛ በኋላ አንተም መፍራት አሉ። በቃ ይሄ ነገር እኔ አላህ ጀነት ያስገባኛል ብዬ ነው ያሰብኩት። በቃ አልፈራም ብዬ ነው ያሰብኩት። በቃ የሚገርም ነው። ቀደም በንግግርህ መሃል በህልም ብዙ ታይ እንደነበርና በህልም መሃል ረሱል እንዳያቸው አንስተህልኝ ነበር። ምን ስሜት ተሰማ? እኔ ማየት የምፈልገው ነገር ነው። በጣም በቃ መመኘው ነገር ነው። ኖርማል ተመልካቾም ይመኛል ብዬ ማስበው ነገር ነው። ምን ፊሊንግ ነበር? መቼም እሳቸው በእሳቸው ሸይጣን አይመሰልም ብዬ ነው። እንዴ አጋጣሚው የነበረ አካውንቴ ላይ 100 ብር ነበር ያለችው እና ያችን 100 ብር 50 ብሩን ለሆነ ሰው ሰጠሁኝ። ማለት የተቸገረ ሰው ነበርና ሰጠሁኝና ያ ረቢ አልኩት፣ ይሄን ነገር ከልቤን ያደረኩት ለማንም አይደለም ያደረኩት ላንተ ብዬን ያደረኩት ብዬ እሱን አድርጌ ሶላቱ እያደረኩኝ ነበር ሄድኩት ወደ ቤት ማለት ነው። ከዛ ሌሊት ማለት እንደዛ ማለት ሌሊት ሰግጄ አላቅም እንደዛ። ኦኬ የዛን ቀን ነው በጣም ረጅም ሰዓት ምናምን ይቆየው። ረጅም ሰዓት እንትን ያልኩትና ተኛሁኝ። ሌሊት 8 ሰዓት ላይ ተኛሁት። ሙሉ አልተኛሁም ነበር። ሌሊት 8 ሰዓት ተኛሁ። 8 ሰዓት ተኝቼ 9 ሰዓት አካባቢ ላይ ነቃሁኝ። ህልሙን ሳይ በቃ ትክክለኛ ማለት አንዳንድ ጊዜ ህልሞች ይሄ ውሸት ነው ምናምን ትላለህ አይደል? እንደዛ አይደለም። አላናገሩኝም ላኪን ፊት ለፊታቸው እያየሁኝ ከዚህ በፊት ቁርአን ሲሰጠኝ የነበረው አይነት እንትን ነው አይታየኝም፣ ላኪን እሱ ነው የሚያሳየኝ። እሳቸው ረሱል ናቸው ይለኛል። እማየው ይሄ ግማሹን ነው እንዲዙሮ ነው ያሉት፣ ግማሹን ነው ያየሁት። ሙሉ ለሙሉ ፊታቸውን አላየሁትም፣ ግማሹን ነው ያየሁት። በቃ ይሄን አይቼ ተነሳሁኝ። ያ አላህ ይገርም ነው። ታድለሃል ማሻአላህ። አንተ ብዙ ከራማ ያለ ሰው ነህ። ከዛ በኋላ እንዲህ ብዙ መንገድ ላይ ነገር አጋጥሞ ያቅማ እንደዚህ እንትን የለም። ብዙ ጊዜ የሚገርምህ ነገር ማለት ነው የሆነ ችግር ሲፈጠር አላህ ከዛ ነገር ብዙ ጊዜ ሲያስወግድ እንትን ያለው በቃ ብዙ ጊዜ ያወጣል። ከዛ ጭንቀት ውስጥ ብዙ ጊዜ የሆነ ችግር ሊፈጠር ከሆነ እኔ እዛ ቦታ አልገኝም። ብዙ ጊዜ የምገኝበት ቦታ ቢሆንም ችግር የተፈጠረበት ጊዜ ግን አልገኝም። ባካፋው በዚህ በሰላት እኮ ዳንክ እኮ እንማየን እኮ ያላህ ነገር ይገርማል። طيب እንደው ቁርአን ሐፍዘው የጠፋባቸው ሰዎችን ታውቃለህ ብዬ አስባለሁ። አዎ ለነዚህ ሰዎች ምን ትላቸዋለህ? ለጠፋባቸው ሙራጃ እንዴት መመለስ እንዳለባቸው ነው የምጠቁማቸው።
ከምንም በላይ ከብዛት ጥራት ይባላል እና ቢያንስ በቀን ላይ አንድ ጁዝ እንኳን መቅራት መቻል አለባቸው። በእይታ እንኳን ደረጃ ቢሆን በቀን እንኳን መቅራት አለባቸው አንድ ጁዝ። በቀን 2 ሉክ ቢቀሩ በቂ ነው። ሙራጃ ይጠፋባቸው አንድ ጁዝ ይቀራሉ። ሙራጃውን ሒፍዝ የሚያደርጉ 2 ሉክ ለጠፋባቸው ማለት ነው። መመለስ የሚችሉ ከሆነ ደግሞ በቀን 5 ሉክ ምንም አይደለም። ይሄንን ደጋግሞ በተለይ ሌሊት ላይ አእምሮ ከእንቅልፍ ስትነሳ አእምሮ በቃ ንጹህ ነው፣ ምንም ነገር መቀበል ይችላል እና ቢያንስ መንገድ ላይ ሲሄዱ ቁርአን ማዳመጥ መቻል አለባቸው። ሙራጃ መመለስ ያለባቸው ጊዜ ይስጡት። ለቁርአን ጊዜ ቁርአኑ ይሰጣል ጊዜ ለአንተ እና ጊዜ መስጠት ለቁርአን ፕሮግራም ማድረግ በቀን መቅራት ግዴታ ነው። ችላ ማለት አያስፈልገውም። ይሄ ከሆነ ቁርአኑ ራሱ ወለቀድ የሰርና القرآن للذكر فهل من مدكر እና ቁርአኑ ራሱ የተገራ ነው እና ሙራጃን በቀን 3 ሉክ 4 ሉክ መመለስ ከቻለ ግን በእይታ ደረጃ እንኳን አንድ ጁዝ መቅራት መቻል አለበት። በዚህ መልኩ እንትን ቢሉ ይመለስላቸዋል፣ ሙራጃ ይመለስላቸዋል። ኦኬ ለአዋሙስ ምንድነው ማድረግ ያለበት? ተርታው ማህበረሰብ ለሱ ማለት አሁን ብዙ ጊዜ ቁርአን መቅራት ይፈልጋሉ፣ ላኪን እስቲቃማ የለም አብዛኛው ማህበረሰብ ጋር። በአንድ ነገር ላይ ቀጥ ማለት አንችልም። ብዙ ሰው መቅራት ይፈልጋል፣ አካሄዱን አያውቀውም፣ ስልቹ ይሆናል። ይሄ ደግሞ የሚሆነው እንዴት ነው? ቁርአንን መቅራት ሲፈልጉ መጀመሪያ ደረጃ ላይ እችለዋለሁ ብለው ማሰብ አለባቸው። ይከብደኛል ብሎ አእምሮን ከነገሩት አእምሮ እንደነገሩት ነው። እችላለሁኝ ብሎ ለቁርአን ጊዜ መስጠት። ብዙ ጊዜ ልጆች ጋር መለከተው አሁን ትልቅ ሰዎች አሉ ለልጆቻቸው ቁርአን ላይ ግድ አይሰጡም። ብዙ ጊዜ ቁርአን አቀራለሁኝ እኔ እና ለልጆቻቸው ጊዜ አይሰጡም። ለትምህርታቸው ጊዜ እንደሚሰጡት ለቁርአን ጊዜ አይሰጡም። መማተ الانسان قطع عنه عمله الا من ثلاثه የሚባለው ሐዲስ የረሱላህ ሰለላሁ ዐለይሂ ወሰለም ሐዲስ አንደኛው አወለዱን ሷሊህ ነው አይደለ? እዚህ ጋር ምንድነው እኔ ለወላጆች የምነግረው የልጅን ዋጋ አላወቁትም ብዬ ነው የምንረዳው። የዱንያ መደሰቻ ብቻ አይደለም። ልጅ ማለት ለአኺራ የሚጠቅም መሆን አለበት። ለአባት ለእናቱ ዱዓ ማድረግ የሚችል መሆን አለበት። ቁርአን መቅራት መቻል አለበት። እዚህ ዱንያ ላይ የሚዘወተር ሰው የለም። አንድ ሰው እድሜው በከፋ ቁጥር ወደ ሞት እየተቃረበ ነው ያለው። አንድ ሰው እድሜው አንድ ቀን ሲጨምር አንድ ቀን ወደ ሞት እየተቃረበ ነው ያለው። ልጅ ማለት ዱዓ የሚያደርግ ነው፣ ሀብት የሚሰበስብ አይደለም። ልጅ ማለት ለእናት ለአባቱ ኸይር ስራ የሚሰራ ነው። አለበለዚያ ሁሉም ነገር ዱንያ ላይ ያበቃል። ቢያንስ ልጁ ለአባቱ ለእናቱ ዱዓ የሚያደርግ ከሆነ ይሄ ትልቅ ነው። ለነሱ ሰደቃ ነው። ይሄ ሰደቃ የሚሰጥ ልጅ መሆን አለበት። ለዛ አሁን የምነግራቸው ነገር ምንድነው? ልጆች ላይ ትኩረት እናድርግ። በአለባበስ ደረጃ ሴቶች በአለባበስ ደረጃ ላይ ሐቂቀተን አሁን ላይ በጣም ከባድ ደረጃ ላይ ደርሰናልና እባካችሁ ማለት ልጆችን ትኩረት እናድርግባቸው። ባረከላሁ ፊክ ጀዛከላሁ ኸይረል ጀዛ። በጣም አድርጌ ነው ማመሰግነው። ምናልባት በስተመጨረሻ የምታመሰግናቸው ሰዎች ይኖራሉ በእርግጠኛነት። ምክንያቱም አንተ የመጣህበት የቁርአን ጆርኒ ለየት ያለ ነው በጣም ከብዙዎች። ዝም መድረሳ ገብቼ እንትን ብዬ ምናምን አይደለምና የምታመሰግናቸው ሰዎች ካሉ አመስግናቸውና እናብቃ ቆይታችን። በመጀመሪያ አላህ Subhanahu Wa Ta'ala አልহামዱሊላህ ረቢል ዓለሚን ለሱ ትልቅ ምስጋና ይገባው። ሁለተኛ ቤተሰቦች፣ ከሁሉም በላይ ደግሞ ስሟንም ጠርቻት ባመሰግናት ለብዙ ልጆች እናት የሆነች ሙሉካ አደም ትባላለችና አላህ ከነ ቤተሰቦቿ እድሜዋን ጤናዋን ረጅም አላህ ያድርግላት። አላህ ኸይር ስራዋን ይቀበላት። ይሄን ነው የምለው። ጀዛከላሁ ኸይረል ጀዛ። ባረከላሁ ፊክ። እንግዲህ በጣም ጥሩ ቆይታ ነበረን።
ይህንን ወጣ ያለ ለየት ያለ በአካፋ የጀመረ እዛ በዚህ በዶ ያለቀ የህይወት ታሪክህን ስላጋራህን እኛ ጋር መጥተህ እጅግ አድርጌ ነው የማመሰግነው። ጀዛከላህ ኸይር ጀዛ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ።